እሺ ማውራት ስትፈልግ ነው ቶሎ እሺ እርዳታ ቢፈልግ እሺ ሪች ማይ ተስተካከልሽ ቪዲዮሽ ብቻ ማውራት ስትፈልግ ነው ቶሎ ስትረጋጋ ወደ ራሷ ስትመለስ ማውራት እርዳታ ስትፈልግ ትዳሽ እሺ ሳርዬ በጣም ነው የማመሰግነው ወድት ምንም ችግር የለም አለ ይስጥ ዋቢ ትረጋጋላት እናግዛታለን እሺ ምክንያቱም ከሷ መስራት ፈልገው ነገር ስራ እሺ ሪች ቀጥይ ማሪ አሁን አስተካከልሽ ኔትወርክሽን ሪች ቮይስ አንሽ ሚዩት አንሽ ሪች ሚዩት ነሽ ሪች ወይ አሁን አይሰማም ታሪያ ተገሽ ግዴ ጉድ ሪች ቀጥይ አይሰማም አሁን ይሰማል ቀጥይ ታሪ ኧረ ሪች ቀጥይ እና ሳሪ ይኸውልሽ እኔ በሰዓቱ እኔ በሰዓቱ ይኸውልሽ አካውንቴን ወደ አካውንቴ ብር ማስገባት አልቻልኩም ነበር በቀጥታ ማለት ነው ከዛ ሰዎቹ መላክ ስለማይችሉ በስም ነው የሚልኩልኝ እና እያወራው እኮ ነው አይሰማም እኔ ጥያቄ ብጠይቅሽ አንቺ ቤተሰብ የለሽም በፍቅረኛሽ ብር ሲገባይ ነበር ሳሪ አይሰማም በታገዝዬት አንቺ በፍቅረኛሽ ደሞዝሽን ስታስገቢ ነበር ቤተሰብ የለሽም ወይ ቤተሰብ በዙሪያ አልነበረም እኔ ለብዙ አመት ከቤተሰቦቼ ከተራራኩ በጣም ብዙ ጊዜ ሆኖኝ ነበር እሺ ስለዚህ በፍቅረኛሽ ነበር ስትልኪ የነበረው እና በዛ ጥሩ ወደ ኢትዮጵያ ስቴጅ እና በሱ የላኩበት ምክንያት ይኸውልሽ እሺ ለምን ፍቅረኛሽን አልፈልግም ለምን አልፈልግም አልሹ ታዲያ ለምን ተለያያችሁ አልፈልግህም ሳይሆን ይኸውልሽ ነይ ብሎኝ ነው የመጣሁት የሆነ ሰዓት ላይ እኔ እዛ ያለው እሱ አደጋ ደርሶበት ነበረ ማለት ነው እሺ እና በዛም የተወሰነ ብር ልኬለት አሁን እጁን የተሰበረው ያንን የእጁ ውስጥ ያለውን ብረት ለማስወጣት ሰው የለኝም ከጎኔና አንቺ ስትመጪ አስወጣለሁ ምናምን እርጅኝ ብሎኝ እንደውም ኮንትራቴ ሳልጨርስ እኔ ሰው ፈልጌ ነበር የገባሁት ማለት ነው ጥሩ ከዛ በኋላ ስመጣ ግን እሱ የተወሰነ ብር ወደ አካውንቴ ትራንስፈር ማድርጓል የተወሰነ እሱ ጋር ቀርቷል ለምን አላስገባም ስለው ቸግሮኝ ስለነበረ አሁን አስገባልሻለሁ አለኝ ማለት ነው እሺ አልኩትኝና ከሱ ጋር አንድ ቤት ነበርን ከመጣው ሰዓት ጀምሮ ማለት ነው ኦኬ ከዛ የተለያየ ባህሪያት ፍቅረኛሽ ሳይሆን ባለቤትሽ ነበር ያው በዛ ምን በተጋብተንም በህጋዊ ብዙ ባንቀራረብም ብቻ ቀረቤታችን እንደዛው ነበረ እሺ ጥሩ እና የመጣሁትም ነይ ከጎኔ ሰው የለኝም እጅ ውስጥ ብረት አለ ተሰብሮ እና እሱን ለማስወጣት ሰው ያስፈልገኛል ስላለኝ ነው የመጣሁት ማለት ነው እሺ እና አምነው ነበረ በዚህ ልክም የገንዘብ ችግር ያለበትም አይነት ሰው አልመሰለኝም ኦኬ ከዛ በኋላ ስመጣ ግን መጥቼ ከ15 ቀን ምናምን በኋላ የተለያየ ባህሪ ማሳየት ጀመረ እሺ ለምሳሌ ዱላ ማንሳት እኔ ለመምታት መፈለግ ምናምን ነገር ከቤት ስወጣ ያኮርፋል ብቻ የተለያየ አክት ሲያረግ እኔ አልተመቸኝም ማለት የተወሰነ ጉዳት ቢያደርስብኝ ነገ በቃ ሞቼ ነው መቀራውና መሸሽ እንዳለብኝ ተሰማኝ ከዛን ገንዘቤን ስጠኝ ስለው እሰጥሻለሁ ዛሬ ነገ ያለ የተወሰነ በጉልበት ተጨቃጭቄ ተቀበልኩት ማለት ነው ከዛን ግን የሚሸጥ ቤት አለው እሱ ቤት እየሸጠ ነበረ ቸግሮኝ ስላለ ቤቱ ሸጬ አስገባልሻለሁ አለኝ እኔ ደግሞ ከሱ ጋር መሆን እየፈራው ስለሆነ አንደኛ 9ኛ ፎቅ ላይ ነው ምንኖረው ሳሪ 9ኛ ፎቅ ላይ እየኖርክ እኔ የሆነ ቀን ከዛ ላይ ወርወሮ አደጋ ቢያደርስብኝ ሞቼ ቤተሰቦቼን ሀዘን ውስጥ ከምከት ልውጣ ብዬ ከራሴ ጋር ለመሆን ስለፈለኩኝ ተከራይቼ ወጣው ከሱ ጋር ማለት ነው ከዛ ለካ በተደጋጋሚ ከዛ በፊት ቪዲዮ ይቀርጸኝ ነበር እኔ ሳላይ ማለት ነው በጭራሽ እንደዚህ አይነት ሰው ያደርጋልም ብዬ ማንንም አልጠበቅኩም በጣም የሚታመን አይነት ሰው ነው በጣም ነበር ምንከባበረው ምንተማመነው በእንደዚህ አይነት ጥቃቅን ነገር አንገማመትም ነበር ግን ምን እንደነካው ባላቅም በተደጋጋሚ ቪዲዮ በድብቅ ይቀርጸኝ ነበር
ከዛን ስልኩ ፓስወርድ የለውም። ብዙ ጊዜ እሱ ሳሎን ነው የሚተኛው፣ አልጋው አይመቸኝም እያለ እኔ ሜታ ክፍል ነው የምተኛው እና አንዳንዴ ለሊት ላይ እንቅልፍም ቢል ሲደብረኝ የሱ ስልክ አያለው። የሱ ስልክ ሳይ ራቁት ቪዲዮን አየሁኝ። በጣም ገረመኝ፣ በጣም ተናደድኩኝ። ከዛን ደለትኩትና መሄድ ፈልጋለሁ ከዚህ ቤት አልኩትኝ። ከዛም በቃ ተረጋግተሽ በሰላማዊ መንገድ ነው የምንለያየው፣ እንደዚህ አይደለም የምንለያየው ምናምን አለኝና አረጋጋኝ። ይቅርታ ጠየቀኝ። የኔ ጥፋት ነው አለኝ ማለት ነው። ከዛ በኋላ ብዙ ጊዜ ይቅርታ ይጠይቀኛል፣ ይቅርታ አድርግላት፣ ይቅርታ ይጠይቀኛል በተደጋጋሚ ማለት ነው። እና ይሄ ነገር ሲበዛ ያው እኔም በተደጋጋሚ ይቅርታ ማድረጌ ሞኝነት መስሎ ስለታየኝ ወጣሁኝ ከሱ ጋር። ስወጣ ሊፋታኝ አልቻለም። ገብቶሻል? ቤት ሰፈር መጥቶ ይቅርታ እንደዚህ ምናምን አይነት ነገር። አሁን ወጥቼ በቃ የቀረው ብር ይቅር፣ እኔ ምንም ችግር የለውም ሰርቼ አገኛለሁ ያልኩኝና ብቻዬን እየኖርኩ ነው ማለት ነው። አሁን ላይ ሰላማዊ ህይወት ብቻዬን እየኖርኩ ነው። ግን አንዳንድ ጊዜ ምን ያደርጋል መሰለሽ፣ ያንን ቪዲዮ ወደኔ ይልካል። እኔ ቪዲዮ ሲቀርጸኝ ያነሳሁት ፎቶ አለኝ ማስረጃ። ያልከፈለኝ ብሮች ግን ደረሰኝ ይዤበታለሁ። የከፈለኝን አጥፍተናል። እሱም ቴሌግራም ላይ ብሎክ አድርጎኛል። የተጻጻፍነው 2 አመት ሁሉም ነገር አለ ማለት ነው። እኔ ጋር በቂ ማስረጃ አለኝ። እና ምንድነው ወደ ውጪ እንዳትሄጂ አንቺን ማድረግ እችላለሁ፣ እኔ ባልኩሽ ህይወት ብቻ ነው እንድትኖሪ የምፈልገው። ለምን ስለው መውለድ ካንቺ ነው ልጅ መውለድ የምፈልገው። እኔ ደግሞ የመለስኩለት ምንድነው ካንተ አይነት ኃላፊነት ከጎደለው ወንድ መውለድ ስለማልፈልግ፣ አንተ ጋር መሆን ስለማልፈልግ ተመልሼ ወደ አረብ ሀገር ሄዳለሁ። ስለዚህ ገንዘቤን ከሰጠኸኝ ስጠኝ፣ ካልሰጠኸኝም እኔ ማስፈራራቱ ምናምኑ ነገሩ ብዙም ጠቃሚ አይመስለኝም። ገብቶሻል አይደለ? አንድ ሳምንት ጉድ ቢባለው እኔ ቲክቶክ ላይ ፖስት ቢያደርገኝ አንድ ሳምንት ጉድ ቢባለው ከዛ በኋላ ይረሳል። ግን ለምን ምን በድዬህ ነው ምን አድርጌህ ነው? እኔ በችግረ ሰዓት ከጎንህ ነበርኩኝ ማለት ምንድነው ይሄን ያክል ቪዲዮ መቅረጹ፣ እሱም ከዛም አልፎ ደግሞ ሌላ ዛቻና ማስፈራሪያ ማድረሱ ለምን አስፈለገ የሚለው ነገር ተሰማኝ። ተው ይቅርብ ብዬ ብዙ ጊዜ ላወራው ሞከርኩኝ። እያንዳንዱ ነገር ላይ ብሎክ አደረገኝ ማለት ነው። እሱ ሲፈልግ ብቻ የሆነ እኔ አንድ ሳምንት ዝም ካልኩኝ የሆነ ነገር እኔ ጋር ይልክና ሰላሜን ይነሳኛል ማለት ነው። ጋይስ ምን ሆነሽ ነው ብትሉ ጉንፋን ነው ወይ መሲ ጥሩ ብትሉ ለተጥሩ ያልጠራት ትጮባለ። እሺ እሪሽ ጨርሽ ኔትወርኩ ያስቸግራታል። ጨርሽ ሪች ኮሜንታተር አዎ እናንተ ሰዎች እሺ ሪች እኔ ምን እንዳግዝሽ ነው የምትፈልጊው? ምን እንድንረዳሽ ወይ ምን እንርዳሽ? መልሶ ያዛት ኔትወርኩ ምን እንዳግዝሽ ነው? መሲማ ጋይስ ምናት ይሳሪ ምን እናግዝሽ ሪችዬ? እኔ ከቻልሽ ከቅልቦች ጋር ብታገናኙ ደስ ይለኛል። እሺ እሺ ሪች ወይ አንቺ ኢትዮጵያ አይደል ያለሽ? አይሰማም ሳሪ
ለክላት እኮ ነው ወይ እና ለሆነሽ ልጅ አይሰማም ሳይጻፍ ይሄዳል ፐርፕል ፎጣ ኢትዮጵያ ነው ያለሁት ምንም አይጻፍም ባዶ ነው አንድ ብቻ ያለው እሷ ናት ልትከፍለው ላ ስም ይርጭ ኢትዮጵያ አይደል ያለሽው እሪች ኢትዮጵያ ነው ያለሁት ማሪ ስለዚህ ታዲያ ለምንድን ነው አንቺ ቅልቦችን የመረጥሽው ኢትዮጵያ ሆነሽ የህግ እንትኑ አክሰሱ በጣም የሰፋ ነው ስለዚህ አንቺ የሁሉ ነገር ሲደርስብሽ ኢትዮጵያ ላይ መክሰስ ማድረግ ትችላለሽ ለምንድን ነው ቅልቦችን የፈለግሽው ለምን መሰለሽ ሳሪ አንደኛ እኔ ከጎኔ ሰው የለኝም ማለት ነው ሲቀጥል ደግሞ የሱ ስራ በጣም እንደዚህ ከጉዳይ አስፈጻሚ የሚባል ነገር ታውቂያለሽ እሺ ካቲሽ ሳሪ እየሰማሽኝ ነው አዎ እሺ እየሰማሁሽ ነው ካቲማ እየሰማሁሽ ነው ሳሪ ይሰማሻል አዎ ስትጃም ሰማል ቀጣይ ማን ኔትወርክ ነው እኛ ይሰማናል ቀጣይ አንቺ ሳሪ ይሰማሻል እኔ ልጅ አንደኛ ምንም አይነት ሰው ከጎኔ የለኝም የኛን ሀገር ህግ ደግሞ በጣም ታውቂዋለሽ ማለት ነው ሲቀጥል ልጁ ስራው ህገ ወጥ ነው ስራው ህገወጥ መስራት ነው ለምሳሌ ይሄ ጉዳይ ማስፈጸም የተለያየ ባለስልጣንን ያውቃል ይሄ ነገር ምንም የፈለገ ማስረጃ ቢኖርሽ እንኳን እኛ ሀገር ላይ ተቀባይነት እንደሌለሽ ነው ምነግርሽ ስለዚህ በዛ ከሆነ ታዲያ ቅልቦችም እኮ ይጋካሉ አንድ አይደለም አንድ አይነት ነው ምንም ቫልዩ የለው ይሄው ይቀመጥ ችግር የለም አዲ ለልጅቷ ባዶ ላክ ቅልቦችም እኮ ይጋካሉ ነው ልክ ነሽ ግን እኔ አሁን ላይ ከቤት ለመውጣት እንኳን እየፈራው ነው እኮ አንቺ ችግር አለ ብለሽ ካልሽ ተረድተሽኛል እኔ ከቤት ለመውጣት እንኳን ስጋት እየሆነብኝ ነው የምልሽ እኮ እንደዚህ አይነት ችግር ውስጥ ከሆንሽ ለምንድን ነው የማታመለክቺው ለምንድን ነው ያለውን ነገር የማታሳውቂው የኔ ጥያቄ አሁን ለምሳሌ አንቺ እዛ ሀገር ላይ እንደዚህ ህግ የለም ብለሽ የምታምኒ ከሆነ ቅልቦችም ይሄጋ ካለው ነገር ግን አንቺ እንደዚህ አይነት ችግር ካለብሽ ለምንድን ነው የማታመለክቺው ኢትዮጵያ ናት በጸሎት ልስቦች ነው ታንቀሽ ኢትዮጵያ ናት አሁን ለምሳሌ አንቺ እኔ ለማን ነው ማሳውቀው ሳሪ በአቅራቢያሽ ለሚገኝ ፖሊስ ጣቢያ ነው ለህግ አካል ነው ለፖሊስ ነው ልክ ነሽ ለፖሊስ ላሳውቅ እችላለሁ ልክ ነሽ ግን ያው የኛን ሀገር ህግ በጣም የምታውቂው ነው ለምሳሌ እኔ ከቤት ለመውጣት እንኳን እየፈራው ነው እያልኩሽ ነው አይደል ማሪ ሰፈሬን ያውቀዋል የተለያየ ዛቻና ማስፈራሪያ እያደረሰብኝ ነው ከሱ ቤት እንኳን ሸሽቼ ወጣት ብቻዬን እየኖርኩ ያለሁት ጥቃት እንዳይደርስብኝ ነው ስለዚህ ቅልቦቹ እኮ ይጋካሉ ህግ ነው የሚረዳሽ ህግ የለም ካልሽ ቅልቦችን ልፈልጊ አትችይ ህግ የለም ካለ ታዲያ ጋርድ ፈልጋ ነው ማሬ እኔ ህግ የለም አላልኩም አልሽ እኮ እኔ ህግ የለም እያልኩሽ አይደለም አንቺ ጋር የገባሁት የምትረጂ ነገር ካለ
ምን እንርዳሽ አልሽ? ጠየቅሽ እኮ ምን እንርዳሽ፣ ምን እናግዝሽ አልኩሽ። አዎ እምትረጂ ነገር ካለ ምን እንርዳሽ ስልሽ ቅልቦችን አገናኝኝ አልሽ። አዎ እምታግዢ ነገር ካለ በራስሽ መንገድ ማትጪ ከሆነ ከቅልቦች ጋር የምታገናኝ ከሆነ ነው ያልኩት። የራሴን መንገድ ምን ላግዝሽ ብዬ ስልሽ ምንድን ነው ያልሽው አንቺ? ቅልቦች ጋር አገናኝኝ ነው ያልሽኝ እኮ አይደል? የመጀመሪያ ጥያቄሽ አይቻልሽ። እኔ ኢትዮጵያ ስላለው አንቺ ምናልባት እዛ ሆነሽ እኔን እዚህ መርዳት ማትቺ ከሆነ ምናልባት ቅልቦች ጋር ልታገናኝኝ ከቻልሽ ነው ያልኩሽ። ገብቶሻል? አንቺ ደግሞ የምትረጂኝ ነገር ካለ እርዳታሽ ፈልጌ ስለሆነ ወደ አንቺ የመጣሁት እቀበላለሁ፣ ደስ እያለኝ ማለት ነው። ገብቶሻል? እኔ ምን ላግዝሽ? እኔ ቅልቦችን ታዩና እኔ ምን ላግዝሽ? እኔ ምን ልተባበርሽ? እኔ ከቻልሽ ብትጠይቂው ወይ ቪዲዮ ብትሰሪልኝ ደስ ይለኛል። ምን አይቻልሽ ማለት ነው። ምን አይነት ቪዲዮ? ምን ቲክቶክ ይጠቀማል? ምን ብዬ ቲክቶክ ይጠቀማል? ሼር አድርገሽለት ጠርተሽ ብታናግሪው ደስ ይለኛል። ምን ብዬ አማራ ትቅደም እቦልክሻለሁ። ምን ብዬ ጠርቼ ላናግርልሽ? ምን ብዬ ነው ያልሽኝ? ሳሪ አውሪ መጀመሪያ ለምን እኔ ጋር ያለው ማስረጃዎች እንትንሽ ካላስተካከልሽ ኔትወርክሽ በጣም ዋዛ ነው የሚያደርገው። በቤቴ ከባድ ነው። እንደዚህ አይነት ልናወራ አንችልም። ኔትወርክሽን አስተካክሊ። እንደዚህም ለማውራት እኮ ጠርቶ ነገ ልምጣ። አሁን ለምሳሌ ጠርቶ አንተ ለምንድን ነው እንደዚህ የምታረገው? ይቺ ልጅ ከስደት የተመለሰች ናት፣ ብዙ ፈተና የደረሰባት ናት። ብሯንም ወስደህ ሰላሟንም ነስተህ ህይወቷን እንዳትኖር አደረግክ ብሎ ለማውራት እንኳን አንቺ በመጀመሪያ ደረጃ ወይም ደግሞ ሌላ የህግ አካል እንዳገናኝሽ እንድረዳሽ ሰፖርት እንዲያደርጉሽ ቅልቦችም ዋቴቨር የትኛውም ሰው የህግ አካል የሆነ እንዲያገኝሽ ሰላምሽ እንዲጠበቅ ተመልሰሽ ወደዚህ መተሽ ስራሽ እንድትሰሪ እንዲሆን ለማድረግ ስልክሽ የተስተካከለ አይደለም ኔትወርክሽ። ዛት ቢስ በምንድን ነው የምንግባባው? የሆነ ታውሪና የሆነ ሳልቆይ። ስለዚህ ነገ ልምጣ። ነገ ታስገቢኛለሽ? ኔትወርክሽን አስተካክለሽ። አዎ እኮ ነገ አዎ ልክ ነሽ። ኔትወርክ የለም። ኔትወርክ ወዳለበት ቦታ ሂጂ። ነገ ልግባ ወይ ነገ ግቢ። አውርተን ዲል አድርገን የሚሆነውን የሚያግዝሽ ሰው የሚረዳሽ ሰው እኛም ከሆነ የሚረዳሽ እናወራለን። እሺ እኮ ነገ ልግባ። አስተካክዬ ኔትወርኬን አይ ቲንክ። እሺ አመሰግናለሁ። ደህና ደሪ።